አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል። እንኳን ደስ ያላገኘኸኝ። አይኔንም አየኸው። በቃ ልሂድ። ወዴት ነው የምትሄጂው? ምን ነው ዛሬ ነገር አለሽ? ቅዱስ መሆኔን ረሳሽው? ኧረ እባክህ፣ እኔስ ፊዮሪ መሆኔን ረስተኸው ነው እንዴ? ለነገሩ አይፈረድብሽም፣ ብርቅ ስለሆነ። ምኑ ነው ብርቅ የሆነው? ከኔ ከቅዱስ ውጪ ማንም ናፍቆሽ አያውቅም። ምንድን ነው ያልከው? እኔ ፊዮሪ ነኝ፣ ከቅዱስ ውጪ ማንም ሰው የሚናፍቀኝ የሌለኝ? ምን ነው ነርቭሽን ነካውት? እዚህ ጋር ሲጣርጌ ሳልገላ አፍን ዝጋ። እሺ። ይሄን ያህል የሚያበሳጭሽ ነገር ነው እንዴ ተናገርኩት? እስኪ ደውይና የሚናፍቅሽ ሰው ካለ እኔ ልቀጥ። እሺ፣ ምንድን ነው የምትቀጣው? ደስ ያለሽ። እንደውም በቼኑ እናስስ። አንቺ የፈለግሽው ግን ቼኑ ለአንተ ምን ያህል ቦታ እንዳለ አውቃለሁ። ግን በዚህኛው ከበላው አልመልስልህም። እሺ? ደስ ይለኛል። አብሽር። ላውድ አድርጊው እንጂ ምን ለራስሽ ብቻ ተሰማ። ሄሎ ፊዮሪ። አንቺ ግን ፍቅር በጣም ቀንሰሻለሽ እንዴ? ፊዮሪ እንዴት አንቺ ምርጥ ጓደኛዬ ላይ ፍቅር ቀንሳለሁ? እኔማ ስናፍቄ ነው የደወልኩት። እኔም ጓደኛዬ በጣም ነው ናፈቅሽ። ዛሬ ለምን አንገናኝም? በቃ በኋላ እንገናኛለን። እሺ? አብሽር። ሰማክ? አሁንስ ሚናፍቀኝ ሰው የለኝም? ማይቆጠር። ለምን እንዴ? ስታይኝ ሴት መስልሻለሁ? ወንድ ጋር ደውይና ናፍቅሻለሁ ይበልሽ ነው ያልኩሽ። ደሞ ማን ነው ያስሙ? ብሩክ ምናምን የሚባለው ልጅ ጋር አይቻል መደው። ወንድ ጋር እንዲሆን ነው አይደል የፈለከው? አዎ ወንድ ነው የፈለኩት። በጣም አሪፍ። እኔ አላምንም። የጠፋ ሰው ያልሞተ ሰው ይገናኛል ይሉታል። ይሄ ነው እውነት ነው። እኔማ ከነመፈጠር የረሳሽ መስሎኝ ነበረ። ማን ፊዮሪ ነኝ ሰው ምረሳው? እኔማ የማውቃት ፊዮሪ በፍጹም ሰው መርሳት አታውቅም። ወይ እቺኛዋን ፊዮሪ አላውቃትም ወይ ደግሞ ያቺኛዋ ፊዮሪ ስተት ነበረች ማለት ነው። ያቺ ፊዮሪማ መቼም ስተት ሆና አታውቅም። ጎሽ እንደሱ በይኝ እንጂ እኔ መጥፋትሽ በጣም ነበር የገረመኝ። ሄንዬ ወድጄ እኮ አይደለም፣ ያው የትምሮ ጉዳይ ሆነብኝ እኮ ነው። ይገባኛል። እኔ መማልደውልልሽ እንዳላጨናንቅሽ ብዬ ነው። ለመሆኑ ዛሬ ከየት ተገኘሽ? ሁሌም እኮ አስባለሁ፣ ግን ከምደውልልህ በአካል መጥቻ ያገኛለሁ ብዬ ነው። ስላልተመቻቸልኝ ነው። ታዲያ ዛሬ ምን ተገኝቶ ትዝ አልኩሽ? በጨዋታ መሀል እኮ ትዝ ብለኸኝ ነው። ከዛ ይሄ ልጅ ናፍቆኛል እንዴ ምናምን ብዬ ከተመቸ ላገኝ ለዛ ብዬ ነበር የደወልኩልህ። ደስ ይላል። ባይገርምሽ በጣም ተናፍቀሻል። እንደውም ዛሬ ፍሪ ነኝ፣ ለምን አንገናኝም? እንደውም በቃ ወደ ከሳት ደውዬልህ እንገናኛለን። እሺ ፊዮሪ፣ በቃ ስልክሽን እጠብቃለሁ። አሁን ሳመንክ? ማን ነው ልጁ? ማንም ይሁን ማንም አይመለከትም። ስለዚህ ልጅ እኮ አልነገርሽኝ። አልነገርኩም ማለት እኮ እንድታውቀው አልፈልግም ማለት ነው። ይኸውልሽ ፊዮሪ፣ እኔ እንደዚህ አይነት ጭዌ ደስ አይለኝም። እሺ? አይበላ። እሱ ከኔ ህይወት ጋር ምን ያገናኘዋል? አሁን በእናትሽ ነው አምጣው። አልሰጥሽም። ለምን ደግሞ አትሰጠኝ? ምክንያቱም የደወልሽው ወይ ወንድምሽ ወይ ደግሞ ዘመድሽ ጋር ይሆናል። ስምምነታችን ማንም ሰው ናፍቀሽኛል አይልሽም። በተለይ ደግሞ ወንድ አይደል ያልከኝ? እሱን ደግሞ አሳይቻለሁ። እና ማቼኑን አምጣ። ታኛለሽ። እኔ ቅዱስ የልጁን ማንነት እንዴት እንደምደርስበት አሳይሻለሁ። ቆይ አንተ ግን ምን ነው ተንጨረጨርክ? መሸነፍ ስለማልወድ። የማትወድ ከሆነ ከኔ ከፊዮሪ ጋር አትፋለምሽ። ደሞ ስማ፣ ይሄንን ቼን ከዚህ በኋላ መቼም ከእጅ አትወስደው። ሲያምርሽ ይቀራልሽ። እሱ መውሰድም ደግሞ ካለብህ በአንድ ምክንያት ብቻ ነው። ምንድነው እሱ? ከዚህ ቼን ጀርባ ያለውን ትክክለኛ ታሪክ ስትነግረኝ ብቻ ነው። እሱ ሲያምርሽ ይቀራልሽ። የታባክ እንግዲህ እኔ ፊዮሪ እንደዚህ ነኝ። ሰላም ውድና የተከበራችሁ የአፍላ ፍቅር ተከታታዮች እንደምን አላችሁ? አፍላ ፍቅር እንግዲህ ክፍል 126 ተለቋል ማለት ነው። በ125 ላይ እንግዲህ ፊዮሪ ይሄን ያክል ጀግንነቷን ለቅዱሴ አሳይተዋለች ማለት ነው። ፊዮሪ በጣም እንወድሻለን፣ በጣም እናከብርሻለን ማለት ነው። ቅዱሴም እንደዛው ማለት ነው። ነገር ግን ቅዱሴ ደግሞ ከፊዮሪ ፍቅር የገባለት ነገር ነው አይነት ነገር ነው እየተሰማን ያለው ማለት ነው ቤተሰቦቼ።
እንግዲህ አሁን ወደዛ ፊዮሪ ደግሞ ወደሚቀጥለው ልታገኘው ወደምትፈልገው ወደ ሰዓሊው ልጅ ትሄዳለች ማለት ነው። ቅዱሴም እንደሚከተላት እናምናለን እያልን እንግዲህ በሌላ በኩል ደግሞ ጸጋ እንግዲህ ኃጢአትሽ በዝቷልና ንስሐ ግቢ የሚል ወረቀት እንደደረሳትም አይተናል ማለት ነው። ነገር ግን እሱ ነገር ማን ነው ይሄንን ያደረገው በማለት እየጠየቀች ትገኛለች። ነገር ግን ነገሮችን ሁሉ ቤዚ ጋ ነው እያደረገቻቸው ያለችው። እንግዲህ ጸጋን ፈጣሪ ይገላግላችሁ እያልን እንግዲህ መልካም ምኞታችንን እንገልጽላችኋለን። አፍላዎች ጸጋ በጣም የህይወታችሁ መርፌ ነው የሆነችው ማለት ነው። ጸጋ የተረገምሽ ነሽ እውነት። እንግዲህ ቹቻዬም ደግሞ በፍጹም እኔ አንቺን ከኋላ ማጥቃት እንደማልፈልግ ታውቂያለሽ ብላታለች። ቤዚም ደግሞ እንዲሁም ደግሞ ቤዚም ተከትላ ቹቻ ያኔ ፊዮሪን ከጀርባ ሆነሽ አጥቂያት በምትያዝ ሰዓት እንኳን ባሏን ራሷን የሰዋሽ ልጅ ነች። ስለዚህ ቹቻ እንዴት ነው እንደዛ ልትገምቻት የቻልሽው? በማለት የማታምነውን አይነት ሰው ነው እየሆኑባት የሚገኙት ማለት ነው። ስለዚህ እንግዲህ እቺ አስናቀች ወይም ደግሞ ጸጋ የምትባለው ተንከሲስ የሆነች ልጅ እንግዲህ አንድና አንድ ብቻዋን ነች ያለችው ማለት ነው። በጣም እየፈራች ነው ጀግና ለመምሰል እየጣረች ያለችው። እንዲሁም ደግሞ ያሬድም ደግሞ በጣም እየዛተባት ይገኛል ማለት ነው። ነገር ግን ቀንሽን ጠብቂ፣ ምን እንደማደርግሽ ያኔ የምታየው ይሆናል እንጂ እኔ በዚህ በተልካሻ ነገር የማምን ሰው እንዳልሆንኩኝ ታውቂያለሽ። እስከዚህን ድረስም በህይወት የቆየሽው ድሮ ያሳለፍናቸው እነዛን ጥሩን ጊዜ በማሰብ ነው። አሁን ግን ጨርሻለሁ በማለትም እንግዲህ የመጨረሻውን ውሳኔም ደግሞ አሳውቋታል ማለት ነው። እንግዲህ ፊዮሪም ደግሞ እንግዲህ ቅዱሴን አታሰቃዩ እያልናት እንግዲህ ቅዱሴም ደግሞ ያው አብረው በሆኑ ሰዓት የሚያደርጋቸውን ነገሮች ከአይኑ ፍቅር እንደሚነበብም አይተናል። ነገር ግን ፊዮሪ ጋር የምር ፊዮሪ ግን በጣም ተናፍቀሽ ነበር። እኔም በጣም ናፍቃችሁኛል። ደግሞ ስለጠፋው በጣም ይቅርታሽ። እንዲህ በቀላሉማ አንፋታ እንዴ? እና ምን ላድርግ? ትቀጫለሽ። እሺ ቅጣኝ። ምን ልቅጣሽ? እንደውም በአንቺ ፍላጎት ልቅጣሽ። እኔማ አልመርጥም። ከፈለክ አንተ የፈለከውን ቅጣኝ። ግን እምቢ ማለት አይቻልም። ለእሱ አታስብ፣ ችግር የለም። እሺ ከሆነ አንድ ሙዚቃ ትዘፍኝልኛለሽ። ምን ሙዚቃ ነው ያልከው? አዎ ሙዚቃ። እሺ ማን ልስፈንል? አንቺ ደስ ያለሽን ዘፈኝልኝ። እሺ ደስ የሚል ደስታ ነው ደስ የሚያሰኝ ነገር ካንተ ጋር ሲሆን የማገኘው ፍቅር አዎ አዎ እኔም ባንተ ደስ ይለኛል አዎ ሳቅና ጨዋታው ሁሌ ማርከኛል። የምር አጠረ እንጂ በጣም በጣም ቆንጅዬ ድምጽ እንዳለሽ አላውቅም ነበር። ወደድከው? በጣም ቆይ እንደዚህ የሚያምር ድምጽ እንዳለሽ ለምንድን ነው ያልነገርሽኝ? እንዴ አንተ መች ጠየቅኝ? ፊዮሪሞች በጣም አስገረምሽኛል። ስለዚህ ቅርታዬን ተቀብለኛል ማለት ነው? በትክክል። ግን አንቺ ደህና ነሽ? ቆይ እኔ ሳልናፍቅሽም እንዴ? የምር ግን በጣም ነው ናፈቀኝ። መቅዲን ራሱ ካገኘኋት ብዙ ጊዜ ሆኖኛል። ፊዮሪ የሷን ስም ባታነሽብኝ ደስ ይለኛል። እሺ አላነሳም። ግን አንተ እንዴት ነህ? አለሁልሽ። ያው እንደምታውቂው ሀሳቤን እየሳልኩኝ አለሁኝ እስካሁን። ያቺ መወዳት ስላለች አለች ግን አሁን ልሸጣት እያሰብኩኝ ነው። እንዴ ከሸጥክማ ለኔ ነው የምሸጥልኝ አይደለ? ለአንቺ ብሸጥልሽ ለማን መልሰሽ እንደምትሰጪ ስለማውቅ አልሸጥልሽም። ግን እኮ ሄኒ ትዝታ አይሸጥም። እኔ ግን ልሸጠው ነው። እስኪ ያኝ አልተለወጥኩብህም? ፊቴ ላይ ምንም ነገር አላየህም? ድሮ ከማውቀው የፈካና የደመቁ አይኖች ይታየኛል። ልክ ነህ። የምትነግሪኝ ነገር አለ? አዎ አለ። እስኪ ልስማሽ። ምንድን ነው? ስለ ፍቅር ከገባኝ በጥቂቱ ላውራክ። ደስ ይለኛል። ፍቅር አይሽርም። አንድ ሰውን ደግሞ ካፈቀርከው አፈቀርከው ነው። ግን በፍቅር የሚመጣ ስብራት መለኛ መድኃኒት ካገኘ ይሽራል። የሆነ ለውጥማ አለ። ቆይ ከዙፋንሽ ጋር ታረቅሽ እንዴ? አይ ከእውነታው ጋር የታረኩት። ማለት ዙፋኔ ነው፣ ከልብ ያፈቅረዋለሁ። ይሄ ደግሞ የማልክደው ሀቅ ነው። ግን እኔን የሰበረኝ እሱን ማጣቴን ነው እንጂ የያዘኝ ፍቅር አይደለም። እና በሱ ምክንያት የተጎዳሁትን ጉዳት ማከም ከቻልኩ ሌላ ሰው መውደድና መቅረብ እንደምችል ገብቶኛል። ከስብራትሽ አገግመሽ ስላዩሽ በጣም ደስ ብሎኛል። እሺ ያመሰግናለሁ። ወይኔ ቅዱስ
ማን እንደሆንኩ አላወከኝ። ማን ደግሞ እኔ ቅዱስ በፊዮሪ ድርድርም ቀልድም አላውቅም። ደግሞ ዘመዷ ምንም እንዳልሆንክ በደንብ እርግጠኛ ነኝ። እሺ አመሰግናለሁ። ለማንኛውም ከተያየን ስለቆየን ብዬ ነው ያገኘው። ሌላ ቀን ደግሞ እዛ እንወዳት ስዕል ቦታ ከመጥቼ በደንብ እንጫወታለን። ደስ ይለኛል። በቃ ቻው። ቻው።